ክርስትና ውሸት ነው እያልክ ብትናገር ወዮልህ። ምን ታደርገኛለህ? አይ እሱማ ምንም አላረግህም። አይ እዚህ ለውይይት ነው የመጣሁት እኔ ራሱና። እሺ ለማንኛውም በስርዓት አብራራልኝ። እኔ ውሸት ነው እያልክ አትናገር። እሺ ውሸት ብናገርም ችግር የለውም። እንደ መጽሐፍ ቅዱስ ለእግዚአብሔር ክብር ብዬ ከሆነ ውሸት ብናገር ችግር የለውም። ይሄን ታውቃለህ አይደለ? መቼ እውነት አውርተህ ታውቃለህ? አንድ ቀን አንድ ወንድሜን ሳስገባው ቶሎ አይደለም ኡስታዙንና ያኛውን ለይተህ ንገረኝ ስልህ በቶሎ እኮ ነው ያወጣኸው። እሺ አሁን ለማንኛውም ከላይ ያለው እስኪ የሚችል ከሆነ ይመልስ። እሱ ከታች ሆኖ ውሸት ነው እያለ ነበር። ከታች ሙሌ የሚተናንሳው ሙሌ ታደሰ። እሺ አቶ እሱ ሰላም ነው? ሰላም ነው። እንዴት ነህ? ውሸት ነው እያልክ ነበር ስናወራ የነበረውን ምን ትላለህ? አዎ መጽሐፍ ቅዱስ አንድና አንድ ነገር ነው እንጂ የሚያወራው በጣም እሱ ከሆነ ውሸት ከሆነ አንዴ ውሸት ባልከው ነገር ላይ እስኪ እንየው። ውሸቱን ታስረዳናለህ። ኢየሱስ ክርስቶስ ከሙታን ሲነሳ ያየው የሐዋርያ ምስክር አለ ወይንስ የለም? እንዴ አሉ እንጂ። እሺ ኢየሱስ ክርስቶስ ከሙታን ሲነሳ ሐዋርያቶች በመቃብሩ ስር ነበሩ፣ አይተዋል፣ የዓይን ምስክሮች ናቸው። ከመቃብር ከተነሳ በኋላ ሲነሳ ነው ያልኩት። ሲነሳ በመቃብሩ ስር ነበሩ፣ የዓይን እማኞች ናቸው እነሱ አይደለም። ድንጋይ እኮ ተደራርቦበት ነበር። በትልቅ ድንጋይ ነው የተዘጋው። እንዴት ይኖራሉ? ስንት ድንጋይ ነበር? ትልቅ ነው ትንሽ ነው ድንጋይ አላልኩም። ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ ሐዋርያቶች አይተው ነበር ወይ? በመካከላቸው ተገኝቷል ተነስቶ። ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ መቃብሩን ከፍቶ ሲወጣ ሞትን ድል አድርጎ ሲነሳ አይተውታል ወይንስ አላዩትም? አላዩትም። በል መስክር። አፈንዳውለቱን አትፍራ። ኢየሱስ ከሞት ከወጣ በኋላ ለደቀ መዛሙርቱ ተገልጧል። እንደሱ መልሳው እንጂ ሲነሳ አላዩትም አይደለ? ልዩነቱ እስቲ ንገረኝ። ሲነሳ ካዩትና ከተነሳ በኋላ ካዩት ልዩነቱን እንመጣለን። ጥያቄው ግን ምንድነው? ኢየሱስ ክርስቶስ ይሄን ድንቅ ተአምር ለሰው ልጆች ትልቅ ድህነት ተብሎ የሚታመንበት እንደ ክርስትና ይሄን ትልቅ ስራ ሞትን ድል አድርጎ መነሳትን የዓይን ምስክር ሐዋርያ አለ ወይ? ሞትን ድል አድርጎ ሲነሳ ያየው ሐዋርያ አለ ወይንስ የለም? እንደ አለ እንጂ በጣም ብዙ ነው ያሉት። በቃ ሳየን። ኢየሱስ ክርስቶስ ሲነሳ ጊዜ በመቃብሩ ስር የነበሩ ሐዋርያቶች አከለ ናቸው። እነዚህም ሞትን ድል አድርጎ ሲነሳ አይተውታል የምትላቸውን ሐዋርያቶች እናሳየን። ክፈትና ትልቁ ላይ ነህ። እሺ ያላ እሺ እንትን ጠቅሱልን ጋር ወይ ትከፍትልኛለህ? እኔ ከፍታለሁ። ንገረኝ፣ ችግር የለውም። እሱ ይከፍታል። ቅድም ስላጣወሱ እርሷን ደግሞ ይከፍትልሃል። ክርስቶስ ሞትን ድል አድርጎ ሲነሳ ቀብሩ ስር የነበሩ ሐዋርያቶች ማን ናቸው? ስማቸውን ጥቀስለት አንድ ጊዜ። እሺ ማቴዎስ 28:9 ላይ አድርግልኝ። ማቴዎስ 28 እሺ ማቴዎስ 28:9 ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ እንዳዩት ያሳየን ነው። አንብብለት። ቆይ እየከፈትኩ ነው። አይ ሙሌ ያው አሳየን። እዚህ ጋር መቼ ነው ይሄን ትርክት እየተፈረከ ያለው? እሺ አንብብልኝ። ሴቶቹም ይላል ቁጥር 8 በፍርሃትና በደስታ ተሞልተው ለደቀ መዛሙርቱ ለመናገር በፍጥነት እየሮጡ የመቃብሩ ስፍራ ትተው ሄዱ። ወዲያውም ኢየሱስ አገኛቸውና ሰላም ለእናንተ ይሁን አላቸው። እነርሱም ኢየሱስ ቀርበው እግሩን ይዘው ሰገዱለት። ኢየሱስም አትፍሩ፣ ሂዱና ለገሊላ እንዲሄዱ ለወንድሞቼ ንገሯቸው፣ በዚያም ያዩኛል አላቸው። አንድ ሰው ከመቶ ሰው አካባቢ እዚህ ላይ ያለ ይታያል አይደለ? ኢየሱስ ክርስቶስ ነብይ ነው እያልክ እያስተምር ነበር። ሲጀመር ኢየሱስ ክርስቶስ ለምን ወደ ምድር እንደመጣ ኢየሱስ ክርስቶስ እኔ ፈጣሪ ነኝ ያለ ስጋ ሆኖ ለምን ወደ ምድር እንደመጣ እያወራህ አሳየና እየሰማሁ ነበር። አሳይሃለሁ፣ ተረጋጋ። ባሳይ ግን አንተ ከዚህ ነገር ትስተካከላለህ አትስተካከልም? ባሳይ ትስተካከላለህ አትስተካከልም?
እንስተካከላለን። ኢየሱስን ፈጣሪ ነኝ ያለበት ክርስቲያን ያለው መልካም አሳያለሁ። አንደኛ ዮሐንስ 5:20 ላይ ግለጥና አሳያችሁ እስኪ። ኢየሱስ ክርስቶስ እኔ ፈጣሪ ነኝ ብሎ የተናገረበትን ቦታ ነው የተጠየቀው ብሏል። እዚያ ላይ በደንብ ነው ማሳየህ። ኢየሱስ ክርስቶስ ልብ በል እኔ ፈጣሪ ነኝ ብሎ የተናገረበት ተጠይቀናል። ምን ነው ምን ሆንክ? ዋክን መልሱን መልስ። ኢየሱስ ክርስቶስ እኔ ፈጣሪ ነኝ ያለበት ቦታ አለ መጽሐፍ ቅዱስ ላይ? ምን ነው አትፍራንጅ? አይሰማም እንዴ ማውራ? ፕሮሞሽን እየሰራ ሰዎችን ከማሳሳት ይልቅ ኢየሱስ ክርስቶስ በነገራችን ላይ አንተ ቤት የሚገቡ ሰዎች ምን ያክል ምን የማያውቁ ሰዎች ናቸው አይደል እየገቡ ያሉት? አንተ የምታውቀው ገብተሃል። ዛሬ ልትታይ ነው ማን እንደሆነ። ኢየሱስ ክርስቶስ እኔ ፈጣሪ ነኝ ያለበት ቦታ አለ መጽሐፍ ቅዱስ ላይ? ያላ በፉከራ ገደሉን። ከወረስ ፉከራ ብቻ የለም። ኢየሱስ ክርስቶስ እኔ ፈጣሪ ነኝ አላለም። የተነሳ እንጂ አይሰማም እንዴ? ኦኬ አይ እኔ መጽሐፍ ቅዱስ የለኝም። ግለጥ። መጽሐፍ ቅዱስ አለ አይደል? አንተ የምታስበት ግባ አለኝ። ኢየሱስ ክርስቶስ እኔ ፈጣሪ ነኝ ያለበት ቦታ አለ ወይ? ምዕራፍና ቁጥር ስጠኝ። ምንድነው አልሰማኝም ያልኩህ? ኦኬ እሱ ጋር ኢየሱስ አይናገርም። ደጋግሜ እነግርሃለሁ። አየው ግለጠው። አንደኛ ዮሐንስ 5:20 ላይ ግባ። እሱ ጋር ኢየሱስ አይደለም። መጽሐፍ ቅዱስ ይላል ብዬ አስባለሁ። ግባ። አዎ የያዘም ካለ እዚህ ላይ ፊት ለፊት ይግባ። ኢየሱስ እሱ ጋር ለምን ፕሮሞሽን እየሰራ ሰዎችን ታስታለህ? አንተ ፕሮሞሽን እየሰራ ሰዎችን አታስብ። ኢየሱስ ክርስቶስ የተናገረበት እንደ የተባልከው ኢየሱስ ክርስቶስ ንግግሮቹ በአራት ወንጌላት ላይ ይገኛሉ። እናስተብረህ እስኪ ያስ አልነገረውም። ማቴዎስ ወንጌል፣ ማርቆስ ወንጌል፣ ሉቃስ ወንጌል፣ ዮሐንስ ወንጌል። በእነዚህ ላይ ኢየሱስ ክርስቶስ በድንጋይ ሲያስተምር ጊዜ ያስተማራቸው ቃላቶች አሉ። ወጣና ለምሳሌ እኔና ባንድ እኔና ያብናየ ገብቷል። ኢየሱስ እኔ ፈጣሪ ነኝ ብሏል። እዛ ጋር ወንጌል ላይ እኮ ነው የምነግርህ። አይሰማም? እባክህ የዮሐንስ መልእክት ዮሐንስ የተናገረው ነው። ኢየሱስ የተናገረበትን የተጠየቀው። እሺ እሱን መግለጥ ካልቻልክ አልደጋግምም። በቃ አመሰግናለሁ። ሲቀጥል ኢየሱስ ክርስቶስ እሱ ፈጣሪ ከሆነ የለም ወላሂ የለም ፍጡሩን አልፈጠረም እያልክ ነበር። አዳምጠኝ እንጂ እኔ እኮ መጽሐፍ ቅዱስ አላስኩም ግለጥ ብያለሁኝ። የዮሐንስን ንግግር አጋጣሚ ስራ ቦታ ስለሆንኩ ይቀጥላለሁ። እንደሰው አዳምጥ። እሱ ስጋ ለብሶ ወደ ምድር ወርዶ እኮ ለሐዋርያቶች ትሕትናን ሲያስተምር ምንድነው ያለው? ትሕትናን ሲያስተምር ስትጸልዩ እንዲህ ብላችሁ ጸልዩ ብሎ ሲናገር 2 ዓሣና 5 እንጀራ ሲያበረክትላቸው የሰማይ አባት ሆይ ብሎ እየጸለየ ለነሱ ሲያስተምር ነበር። የሰማይ አባት ሆይ ያለው እሱ የሰማይ አባት አለው፣ ግን ከሱ ሌላ አምላክ ኑሮት አይደለም። ከሱ ሌላ አምላክ ኑሮት ሳይሆን ለሐዋርያቶች መጸለይን እያስተማረ ነው። ገብቶሃል አይደለ? እናንተ ግን እቺን ብድግ አድርጋችሁ ይዛችሁ ሌላ ፈጣሪ ያለው ትላለህ። ሌላ ፈጣሪ እያለ ነው እሱ እየለመነ ነው ትላለህ። ገብቶሃል አይደለ? ፈጣሪ ቢሆን እንዴት ይተኛል? እሱ ፈጣሪ ከሆነ ፈጣሪ አይተኛም። ባህር ላይ ፈጣሪ ተኝቷል። እንዴት አንቀላፋ? ፈጣሪ አይተኛም አያንቀላፋም እያላችሁም ትላላችሁ። እና ፈጣሪ ካልሆነ እንዴት ባህርን መገሰጽ ይችላል? ስብከት ነው ወይስ አታስት ሁሴን ኮረጋ ኢየሱስ ክርስቶስ አምላክ አለ ብሎ ተናግሯል። ማስረጃ ያሳየ። መጀመሪያ ወደ የት ነው የምትሄደው? ቆይ እኔ አዳምጥ። ኢየሱስ ክርስቶስ አምላክ ስለመሆኑ አሳየን ያልከው አይደለ? ነገርኩህ። አሁን ሌላ ፓርት ዘለህ ለምን ትሄዳለህ? ግለጥና ታያቸው። 2300 ሰው አለ። ግለጥና ታያቸው ያልኩህን ግለጥና ታያቸው። ተረጋጋ። ግለጥና ታያቸው። ሰዎችን አታስት እንደዚህ ቆሻሻ በስተመጨረሻ ክርስቲያን ካለ አይቀጥል። ኢየሱስ ነው። ስም ከሆነ አይቀየርም። ተቀይሯል። ኢየሱስ የሚል ቃል የለም በባይብል ስም አይቀየርም። እሺ ማን ተባለ? በእኛ ማን ተባለ? ንገረን እስኪ። እኛ ማን አለው? ቀስ በል ተረጋጋ። ኢየሱስ የሚለው አልተቀየረም። ለምሳሌ አለ ኢየሱስ የሚለው የዕብራይስጥ ቃል ነው አይደለም? እንዴት እንደቀየሩባችሁ በአንተ ማመጣው ላስረዳ። ኢየሱስ ስም ላጠራር ልክ አሁን እኛ ኢየሱስን ኢሳ እንደምትሉት እናንተ ኢሳ ስትሉ አስበለ በዕብራይስጥ ኢየሱስ የሚባል ስም አለው። ኢየሱስ መልስ ማን ታዲያ የሚባለው? አታውቅም። ስለዚህ ልንገርህ የሸዋ አይደል የሚለው አይደለ?
እኮ በቃ ኢየሱስ ነው። የሸዋ ኢየሱስ ነው አለ። ስሙ ተቀይሯል ማለት ነው? አልተቀየረም። የሸዋ ማለት መድኃኒት ማለት ነው። ምን ማለት ነው? አይደለም ጥያቄው። የሸዋ በዚህ መልኩ ነው የሚተረጎሙ። ምንም እኮ እንትን የለውም። ቀስ በተረጋጋ እንደሱ አይደለም እያልኩኝ ያለት ምንድነው? እዚያ ቦታ ላይ ዕብራይስጡን ሄደን ስናየው ጊዜ ይሄ ቦታ ላይ ሙሐመድ የሚል ስም አለ። ምን እናድርገውኛ? የለም ቢኖር ኖሮ መጽሐፉ ላይ ይጻፍ ነበር። ምዕራፉ ሲጀመር ስለምንድን ነው የሚያወራው? ስለ ነቢያት ወይ ስለ ወደፊት እኮ አይደለም የሚያወራው። በፈጣሪ እስኪ ማን ነው አንደኛ ዕብራይስጥ መክፈት የሚችል አንድ ክርስቲያን ካለ አንድ ሶስት ቁጥር ይጻፍ ወይ ያሳየው። እሺ አረመኛ እንዴ ይሄ አንተ የገባህበት ራስ ነው አይደለ? አይዋ አሁን ቀጥታ እዚህ ጋር እንገባለን። ያ አሁን ይሄን ወደ አማርኛ ቀጥታ እዚሁን ቀይረው። እሺ ወደ አማርኛ ቀይረናል። ያው ወረድኩኝ አንዴ ያተናስች ጋር እቺ ምን ትላለች? ያኔ ተኩ ምንድነው ይሄኛ የከፈትከው? አማርኛ? አዎ ሰው አማርኛ ላድርገው የኔ ጋር ያለው ይሄ አማርኛ ላድርገው እኔ ጋር ያለው ይሄን አትቀበለው? አልገባኝም። ማለት አንተ የከፈትከው ይሄ ነው አይደል? እኔ የከፈትኩት ነው የከፈትከው? ያ ሰው አማርኛ ላይ እኮ እሱ ይክፈተው። አንዴ መልሼ ላሳይህ አንድ ጊዜ ቶ እኔ ልክፈተው። ምንድነው ችግሩ? እዚህ ጋር እያሳየው ባይብል ሀብ እሺ ላይ ምንድነው ያልከው? ሂብሩ የሚለው ይሄ ይታያል አይደለ? ሂብሩ ላይ አድርገው። እሺ እሺ አድርገው። አሁን እዚህ ጋር ወደ ቴዎብራስ ትሄድ ይላል አይደለ? ከዛ የትኛውን ምንካው? እዛ ያውና እዚህ ጋር ይሄኛው ስትሮንግወርድ ላይ 4261 የሚለውን ትጫናለህ። 4261 ያ ተጫንኩት። አሁን ቀጥታ ወደ አማርኛ እንቀይረው። እዚህ ጋር እያለ ያው ነጣያ ምን ያለው እኔ ቻት ጂቲቪ ነገር ብቻ አይቼዋለሁ ወንድሞቼ። ቆይ አንዴ ተረጋግጭ። ይሄ ምን ይላል? አንዴ ወደ ኋላ ተመለስ። ተመለስ ወደ ኋላ እባክሽ ተረጋጊ። ይሄ ምን ይላል? ይሄ ቃል አንድ ነገር ምን መሰለህ እዚህ ጋር የሚታይ ነገር ይሄ መሐመድ ይላል አይደል? መሐመድ ይላል። ጥሩ ለምን ተዋሻለህ? ሱራ 779 አንብበው። ሱራ 779 አንብበው። ምን እንደሚል አንብብልን። አዝል ማለት ታውን ሀሸ ፈጣሪ ያውቃል። ዝም ብለህ አንብበው እስኪ። አሁን ህዝብ እየሰማ ሱራ 779 እየነገርኩህ እኮ ነው። እሺ አሁን ላውራ ትፈቅድልኛለህ? አንድ ደቂቃ። አዎ ግባና አንብበው። ላውራ አንድ ጊዜ ትፈቅድልኛለህ? ከሰዎችም ከጋኔኖችም ብዙዎችን ለገሃነም ፈጠርን በእርግጥ ይላል። ምንድነው ከቀጥታ ቃል እኮ ለገሃነም ፈጠርን ነው። አንብበው አሁን ዝም ብለህ እየሰማህ ፈጣሪ እኮ አንዴ ፍቀድልኝ። በቤቴ ላስፈቅድ ትፈቅድልኛለህ? አንድ ደቂቃ ላላ እኔ አይደለሁም ውሸታም ነህ አትበል። ቃሉ በቃል ይላል። ቃሉ እዚህ ያላችሁ በሙሉ ቁርአን ያላችሁ ግቡና ሱራ 779 አንብቡ። ቢያንስ ክርስቲያኑ ልጅ አዳምጠው እንስማ። ከዛ ማን እንደዋሻ ያውቃል። ዝም ብለው ዋሸህ ምናምን እንደዚህ አትበል። እኔ ራሴ ያነበብኩትን ነው የምናገር። ማንም ዲያቆን አልነገረኝም። እሺ በቃ አሁን አዳምጥ ደግሞ ክርስትና ላይም ጥያቄ ካለ ጠይቅ፣ እመልስልሃለሁ። ችግር የለውም። እሺ ግን እንደዚህ ውሸት ዲያቆን ምናምን ዝም ብለህ አትሳደብ። ቤቱን ማሳየት ነው። አዳምጥ እሺ። ከጋኔንም ከሰዎችንም ይታያቸዋል። የመጀመሪያው ውሸት ይሄ ነው። ውሸታም ያልኳቸው ለዚህ ነው። አላህ ሰውንና ጋኔንን የፈጠረው ለእሳት ነው ብለው ያስተምሯቸዋል። እንደዛ የሚል ቃሉ ላይ ያለው የለም፣ ውሸታቸው ነው። ከልጁ አይደለም ስህተት ያልኩት ለዚህ ነው። ልጁ መጥቶ የተናገረው የጫኑትን ነው። ገብታችኋል አይደል?
ነገር ግን እዚህ ቦታ ላይ ሰዎችንም ጋኔኖችንም ይላል ወይ አይልም። ከሰዎችም ከጋኔኖችም ይላል። ከሰዎች የሆኑ ክፍሎች አሉ፣ ከጋኔኖችም የሆኑ ክፍሎች አሉ። ብዙዎችን ለገሃነም በእርግጥ ፈጠርን አለ። ምን አይነት ናቸው ከተባለ የትም ሳትሄዱ እዚሁ ጋር ይነግራቸዋል። ቀድሞ ስለወሰደባቸው ነው ወይ አይደለም፣ በስራቸው ምክንያት እንደሆነ እዚሁ ይናገራል። ለእነርሱ በእርሳቸው የማያውቁባቸው ልቦች አሏቸው አለ። ልብ አለው ግን ማወቅ አይፈልግም ከአምላክ ዘንድ የሚመጣለትን ቃል። ቀጥሎስ ምን አለ? ለእነርሱም በእርሳቸው የማይሰሙባቸው ጆሮዎች አሏቸው አለ። ጆሮ አለው ግን መስማት አይፈልግም ከአምላክ ዘንድ የሚመጣለትን ቃል። ለእነርሱም በእርሳቸው የማያዩባቸው አይኖች አሏቸው አለ። አይን አለው ማየት አይፈልግም የአምላክን ቃል። ልቦናን ለማገናዘብ የማይጠቀም ከሆነ አይን ሰጥቶት አይን ያለ አይን ብሎ የምትፈረጥጥ ከሆነ ከአምላክ ቃል ወዴት ነው ብትሄደው? ወደ ገሃነም ነው ብትሄደው አለምን ጥርጥር። ስለዚህ የራሳቸው በእንደዚህ በአይናቸው በተሰጡት ልብና በተሰጡት አይምሮ ነፃ ምርጫ ፈቃዳቸውን ተጠቅመው እነዚህ ሰዎች አይ አናገናዝብም አናይም ማንሰማም ካሉ ወዴት ነው የሚሄዱት? ወደ ገሃነም። የማን ውጤቱ የማን ነው? የራሳቸው ውጤት። ያው ልብ አላቸው ሰጣቸው አላህ እንዲያገናዝቡ፣ እምቢ አሉ። አይን ሰጣቸው እንዲያዩበት የአምላክን ቃል፣ አይ አናይም አሉ። ጆሮ ሰጣቸው እንዲሰሙ፣ አይ አንሰማም አሉ። ገብታችኋል አይደለ? ለእነርሱ በእሳቸው የማይሰሙባቸው ጆሮዎች አሏቸው። እነዚህ እንደ እንስሳዎች ናቸው አለ። እንስሳት ምንድን ነው? ከአምላክ ዘንድ የሚመጣለትን ቃል የሚያገናዝብ አይደለም። ያ ምን እንደሆነም የሚያውቅ አይደለም። ነገር ግን ጆሮ አላቸው፣ አይን አላቸው፣ ልብ አላቸው። ገብታችኋል አይደል? ልክ እንደዛ አይምሮውን እንዳልተጠቀመ እንስሳ ናቸው እነዚህ ሰዎች። ይዘውታል፣ በግዝ ጆሮውን አይነውንም ይዘውታል ልክ እንደ እንስሳ፣ ግን ማገናዘብ አይችሉም እነዚህ ሰዎች። እነዚያ ልክ እንደ እንስሳዎች ናቸው። ይልቁን እነርሱ በጣም የተሳሳቱ ናቸው አለ። እንደውም ከእንስሳት የባሱ ናቸው። ለምን ከተባለ አይምሮ ተሰጥቶት ያን አይምሮን ያልተጠቀመ ከእንስሳት በታች ነው ይሄ ሰው። ያቻል እንደ እንስሳት ከሆነ ሰውየው ማንነቱ በዚህ ምድር ላይ የእንስሳት ስራ ምንድነው? ይበላሉ፣ ይጠጣሉ፣ ይተኛሉ፣ ይነሳሉ። አይምሮ ያገናዝባሉ ወይ? ላ የለም። ይሄም ልክ እንዲሁ ከአምላክ ዘንድ የሚመጣለትን ቃል የማይሰማ የማያገናዝብ ከሆነ በልቶ መጠጣት፣ መተኛት፣ መነሳት ከሆነ ህይወቱ ከእንስሳት በታች ነው ይሄ። እነዚያ ዘንጊዎቹ እነርሱ ናቸው አለ። ይህን ዝንጉነት ከማን የወረሱት? በራሳቸው። ጆሮ ተሰጥተው አንሰማም አሉ የአምላክን ቃል። አይን ተሰጥቷቸው አናይም አሉ። ልቦና ተሰጥቷቸው አናገናዝብም አሉ። የማን ፈቃድ ነው ይሄ? የራሳቸው ፈቃድ። ያው ልብ ሰጥቷቸው እምቢ አሉ። በቃ አናገናዝብም። እሱ አንዴ ታዳምጠኛለህ? ይቅርታ ነው አቋርጠህ አዳምጣለሁ። እሱ ተከፍተልኝ ንገረን፣ ችግር የለም አውቀው። አልፈቲያ ላይ ምን ይላል መሰለህ? ቢስሚላሂ ረህማኒ ረሂም ይላል የሚለው ሐረግ ከአላህ ውብ ስሞች መካከል ሶስቱን አካቶ ይዟል ይላል። እሺ ከአላህ ስሞች መካከል ሶስቱን አካቶ ይዟል ይላል። ማንን? ቢስሚላሂ ረሂማን ረሂም ቢስሚላሂ አረሂማኒ አረሂም ይላል አይደለ? ይሰማል? ያንተ ድምጽ ናቸው። ቢስሚላሂ ይላል እኮ ስንት ናቸው? ስላሴ አይደለ? ሶስት። አንድ ሁለት ሶስት አንድ ነው እንጂ ቢስሚላሂ አንድ። ቢስሚላሂ ስንት ነው? አረሂማኒ አረሂማኒ ማነት ረሂማኒ ስንት? አራት ነው? ሶስት ብለው ሶስት እኮ ነው ያለው። ተፍሲር በአላህ ሰጅሉ هذا الفيديو مفسر الدنيا ስንት? ቢስሚላሂ የሚለው ሁለት ነው ብለሃል ነው። ይኸውልህ ቢስሚላሂ አንድ፣ አረሂማኒ ሁለት፣ ረሂማኒ ሁለት፣ አዎ አረሂም ሶስት። እነዚህ ይላል ስላሴ ይኸውልህ የሚለው ሐረግ ይልና ከአላህ ውብ ስሞች መካከል ሶስቱን አካቶ ይዟል ይላል። አለቀ። አንደኛ ይልና ይላው የሚጣረሰው እርስ በራሱ የሚጣረሰው እዚህ ጋር ነው። አንደኛ ይልና አንደኛ እዚህ ጋር ያስቀመጠው ቢስሚላሂን ነው። እዚህ ጋር ምን ይላል? አላህ ይልና ያልተገለጸ ስም ያነሳል። አላህ ብሎ እዚህ ጋር ማለት ነው። ምን ያልተገለጸው?
ለምሳሌ ቢስሚላሂ አርረሂማኒ አርረሂም ይላል የሚለው ሐረግ ምንድነው ያልተገለጸው? ምንድነው ያልተገለጸው? አንደኛ ይልና የስሙን ትርጓሜ ይኸውልህ ያስቀምጠዋል እኮ በማስረጃ ነው እኔ የምነግርህ። እያው ወይ ክፈተው አንተ ጋር ያልተገለጸው ነገር ምንድነው ያልተገለጸው? አላህ የሚለው ስም አልተገለጸም። አላህ የሚለው ስም ቢስሚላሂ አርረሂማኒ አርረሂም ይላል የሚለው ሐረግ ይልና ከአላህ ውብ ስሞቹ መካከል ሶስቱን ይዟል ይላል። አይ እንድትስቅ ሳይሆን በትክክል እንድታስረዳኝ ነው። ገብቷል? እዚህ ጋር በጣም ከፍተኛ ልዩነት ስላለው ማለት ነው። ምናልባት እንግዲህ ሰው መጨረሻ ላይ አንደኛ በምንና በምኑ መካከል ነው ልዩነት ያለው? አሁን እስኪ ንገር። እሺ ልዩነቱ በምኑና በምኑ መካከል ነው? አንደኛ ይልና አላህ ይላል በእውነት ተመላኪ የሆነ ማለት ነው ይላል። ለአላህ ብቻ የሆነ ልዩ መጠሪያ ስም ነው። በዚህ ስም እርሱ ብቻ እንጂ ሌላ አካል አይጠራም ይላል። አንድ ያዝልኝ። ሁለተኛ ይላል ይጀላል። እዚህ ጋር ምን ይላል? እርሱ ብቻ እንጂ ሌላ አካል አይጠራም ይላል። አርረሂማን ይልና ደግሞ ሁለተኛ ትርጓሜው የሰፊ ምህረት ባለቤት ማለት ነው ይላል። እርሱ አላህ በራሱ እጅግ ሩሩህ ማለት ነው ይላል። ሁለተኛ አምላክ ነው ይሄ። ቀደም በግብራ ይለያዩን ብለኝ ነበር። አሁን ለመለሰልህ አዳም ቢስሚላሂር ረህማኒር ረሂም። ቆይ ሶስተኛ ልምጣልህ። ከዛ በኋላ አርረሂም ይላል። አሁን እዚህ ጋር አርረሂም ይልና የእዝነት ባለቤት ነው ይላል። ተደራሽነት ያለው የእዝነት ባለቤት ነው ይልና እዚህ ጋር ቢስሚላሂ አራተኛ ይሆናል። እርስ በርሱ ክላሽ የሚያደርግና የሚጋጭ ነው። አንደኛ። ሁለተኛ ቅድም በስምም በግብርም አይለያይም አልከኝ አላህ። ስለዚህ አላህ ብለን ስንጠራው የስሙ መጠሪያ ብቻ የሆነ ስንጠራው የሚሰማ አካል ይሆናል። አርረሂማን ብለን ስንጠራው የሰፊ ምህረት ባለቤት ነው ብሎ ያስቀምጠዋል። አርረሂም የሚለው ደግሞ የእዝነት ባለቤት ነው ይለዋል። ስለዚህ እዝነት ለማግኘት አርረሂም ማለት አለብን ወይስ አርረሂማን? ትርጓሜው ያው እንግዲህ እዚህ ጋር እርስ በራሱ ስለሚያጋጨው ማለት ነው። ለአንድ አምላክ ይህንን ትርጓሜ የሰጠው በስም ዝርዝር አድርጎ ለምሳሌ እናንተ ቅድም ስትሞግቱበት ሰምቻችኋለሁ። ስላሴ አብ ወልድ መንፈስ ቅዱስን አንቀበልም የሚል እምነት አላችሁ። ምክንያቱም አሁን እናንተ ጋር በዚህ ዝርዝር ቁልጭ አድርጎ ያስቀርቦታል። ቢስሚላህ የሚለው ራሱ አብ ወልድ መንፈስ ቅዱስ ምንድናቸው? አንድ አምላክ። አብ ወልድ መንፈስ ቅዱስ ምንድናቸው? አንድ አምላክ ነው። መጀመሪያ ግን ጥያቄ ይመልስልኝ እዚህ ጋር ነው ከዛ ጋር እኮ እንትን ብለህ ነው ያስቀባያል። አብ ወልድ መንፈስ ቅዱስ አንቀበልም ትላላችሁ እናንተ ብለህ በቃ መጣ። ምን እንዳሰብኩ ገባኝ። አብ ወልድ መንፈስ ቅዱስ ምንድናቸው? አካል ናቸው አይደል? ሶስቱም የተለያዩ አካሎች። እሺ ቢስሚላሂ ረሂማን ረሂምስ ወልድ ራሱን የቻለ አካል ነው። መንፈስ ቅዱስ ራሱን የቻለ አካል ነው አይደል? እሺ ቢስሚላሂ አርረሂማን አርረሂምስ? አዎ አላህ ረሂም ረህማን የሚለው አንተ ሶስት አካል መስለው ሆኖ እንደ ስላሴ አይደለም። ይሄው አንድ ሁለት ብሎ ዘርዝሮ ቁጭ አርጓቸዋል። አላህ Subhanahu Wa Ta'ala መጠሪያዎቹ ናቸው። ዘርዝሮ ቁጭ አርጓቸዋል። ሁለት አካል አይደሉም። አብ ወልድ መንፈስ ቅዱስ እንደሚለው አካል አይደሉም እያልኩህ እኮ ነው። የእርሱ ስሞቹ ናቸው። አላህ በቁርአን ላይ ሲናገር ማስረጃውን ትከፍትልኛለህ? ማስረጃ ክፈትልኝ። ማስረጃ ስጠኝ። አካል አይደሉም ለሚለው ማስረጃ ስጠኝ። አርረህማን የሚለው የእርሱ ስም ነው። ኖ ማስረጃ ወሬውን አልፈልግም። ማስረጃ እኮ ማስረጃ ላሳይ፣ ችግር የለውም። ረህማን የሚለው የአላህ ስም ነው። ክፈትልኝ አንድ ጊዜ ላሳይ። በማስረጃ ችግር የለውም። እሱ ገብታችኋል። አብ ወልድ መንፈስ ቅዱስ እንደሚሉት አላህ ረህማን ረሂም ሶስት አካሎች ስለሆነ ስሞች እንደሆነ ላሳይ። ስም ብቻ እንዲያዩትም ይሄንን አሁን ጥያቄ ያነሳውበትን ገጽ ክፈትልኝ። አልፈቲሃ የሚለውን ችግር የለውም። አልፋቲሃ የሚለውንም ላሳይሽ፣ ችግር የለውም። ይሄ ነው አይደል? አልፋቲሃ ያው ቢስሚላህ ራህማን ራሂም በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው ይላል። አሁን እነዚህ ረህማን የሚለው ስሙ እንደሆነ ላሳይህ አሁን። እሺ አየማ ተድዑ ፈለሁ አልአስማኡል ሑስና ሱረቱል ኢስራእ ላይ ላሳይህ።
ሱረቱል ኢስራ የመጨረሻው ገጽ ላይ ምን ይላል መሰለህ? እና ረህማን የሚለው ስሙ እንደሆነ ላሳየህ እኮ ነው ዘለቀ። ያው ስሙ እንደሆነ ላሳየህ ነው። አብሽር። ያውና ምን ይላል? አላህን ብትል ረህማን የኔ ስም ነው እያለ አላህ ሊነግርህ ነው። አሁን እዚህ ቦታ ላይ አላህንም ጥሩ ወይንም አርረህማንን ጥሩ፣ ከሁለቱ ማንኛውንም ብትጠሩ መልካም ነው፣ ለእርሱ መልካም ስሞች አሉትና። እዚህ ጋር አንዴ ላቁም፣ ይቅርታ። አላህና አርረህማን ሁለቱ ለአላህ ስሞቹ ናቸው። ሁለቱም አንዱንም ብትጠራ ይሄንንም ብትጠራ ራሱ ነው አምላክ ነው ይጠራሃል። ረህማን እሺ፣ አርረህማን እሺ፣ ቀጥል። አላህን ጥሩ ወይንም አርረህማንን ጥሩ፣ ከሁለቱ ማንኛውንም ብትጠሩ መልካም ነው፣ ለእርሱ መልካም ስሞች አሉትና በላቸው አለ። ስለዚህ አላህንም ብትል ረህማንን ብትል ሁለቱም አንድ ነው። የአምላክ አላህ ሱብሓነሁ ወተዓላ መጠሪያዎች እንጂ አላህ ራሱን የቻለ አካል፣ ረህማን ራሱን የቻለ አካል አይደለም። በስላሴ ቢስሚላሂና አርረሂም አሁን ያልከው አርረህማን ነው። አርረሂም አለ፣ ቢስሚላሂ አለ አብሮ። ቢስሚላሂ የቃሉ ትርጓሜ ምንድን ነው? በአላህ ስም እጀምራለሁ ማለት ነው። የታል ፍቺውን እስኪ ያሳይ። ቢስሚላህ የሚለውን ብቻ ማለት ነው። በአላህ ስም ማለት ነው። እሺ ቢስሚላህ የሚለውን በቃ እሱን ብቻ ያሳይ። በአላህ ስም ይበል አይበል ትርጓሜውን አሳይ። አየሽ፣ ችግር የለውም። እሺ እዛው ላይ ያየው ተርጉምልኝ ቢስሚላህ የሚለው ይቆራርጣል ወይስ አይታችኋል? አቤት አይተሃል ወይስ ይቆራርጣል? ያው ቢስሚላህ ማለት በአላህ ስም ማለት ነው። ያው ለሰየው ኖ ያ ነው ቢስሚላህ። እኔ አረበኛውን ስለማላነበው አረበኛውን በሌላ እንትን ቀይርልኝ። ያ ነው እዚህ ጋር ትርጉሙን አስቀምጦልሃል። በአላህ ስም ኖ አይደለም። ይሄኛው ቢስሚላህ የሚለውን ቀጥተኛ ትርጉሙን ንገረኝ ለኔ። በአላህ ስም የሚለው ሌላ የራሱን የቻለ ትርጉም እኮ ቀጥተኛ ትርጉም ያው በአላህ ስም አልኩህ። ያው በአላህ ስም ማለት ነው ቢስሚላህ ማለት በአላህ ስም አይልም። በዚህ ጋር ውሱ የተለያየ ትርጓሜው የተለያየ ነው ያለ በአላህ ስም ይላል። እሺ እንደዚህ እናድርግ፣ ለአንተም እንትን እንዲል ማለት ነው። ቢስሚላሂ የሚለው ቃል በቃል ትርጓሜው ብቻውን ቢስሚላሂ ቃል በቃል ትርጓሜው ምን ይላል? አሁን አንተ አያይዘህ በአላህ ስም ሳይሆን ቃል በቃል ትርጓሜዋ ምን ትላለች? ቢስሚላሂ ለመስሎ ነው ይሄን የምልህ። አንደኛ ነገር ብዙ ቢስሚላሂ ማለት በአላህ ስም ማለት ነው አስተምሮ እዚህ ጋር ማስረጃ ካልከኝ ሳይል አልቡሃሪ 5242 ላይ ከመቶ ሴቶች ጋር ተኝቷል ይላል። ቀጠለና ደግሞ አሁንም ሳይል አልቡሃሪ 3424 ላይ ከሰባ ሴቶች ጋር ተኝቷል ይላል። ከዛ ደግሞ ሶስተኛ ማለት ነው ሳይል ሙስሊም 1654 ላይ ከ60 ሴቶች ጋር ተኝቷል ይላል። ይሄ እርስ በርሱ ከእንትናችሁ ጋር አይጋጭም? ነብያችሁ ጋር ይሄ አይጋጭም? ነብያችን ናቸው ያደረጉት ይላል ነብያው ሱሌማን አቆሰለኝ ነበር። እሺ አሁን እያንዳንዱን እየከፈት ካሳየን ሂድ። ግልጽ ነው ወላሂ ቁጥር ነው እዛ የሰጠው። ይቅርታ እሱ አንድ ስልክ ነው ያለኝ መክፈት አልችልም። እንደሱ አንተ ክፈት። እንደሱ አቤት እየሰማሁ ነው። ደስነት ደሳለም ክፈተው አንዴ። እሱ ሌላ ስልክ ስለሌለኝ እኔ መክፈት አልችልም። አንተ ከቻል ክፈትልኝና ላሳይ። ሳሉ አቡሃሪ 5242 ላይ ሳልባር እሺ 5242 ላይ ከመቶ ሴቶች ጋር ተኝቷል ይላል። 60 ነገር አንዴ 60 ነገር እና አንድ ጊዜ ምን አልከኝ? ከ60 ጀምሮ ከ60ዎቹ ጀምሮ ከምኖቹ ከ60ዎቹ
ስልሳዎቹ ማለት ሳይል ሙስሊም የሚለው 1654 ኤ ነው። እስኪ 60 ሴቶች ጋር ተገናኘ የሚለው ከሱን ጀምር። ሳይል ሙስሊም 1654 ኤ የሚለውን ክፈተው። ይቅርታ እኔ ስልክ ስለሌለኝ ነው። ሌላ ግስል ችግር የለውም። አብሽሪ ደሱ የሀገር ልጅ አንዴሽ ኢንተርኔት ላይ የይዘው ሰሂህ ሙስሊም ስንት ነው ያልከው? 1654 ኤ 16 ያየ ነው ክፈተው። 54 ኤ እያየ ነው ክፈተው። ችግር የለውም። ማብሽር ያለ ክፈት ላይ እያየ ነው። ያው እሺ ሰሂህ ሙስሊም አየኸው 5664 ነው ያለው ያልከው 1664 ነው 1654 ኤ 16 እሺ ያው እሺ ያውና አረበኛ በአማርኛ ነው 1654 ኤ ሁሱ እሺ ያው ታያለች 1654 ኤ አይደለ? አማርኛ ነው ያዩት አማርኛው ፈቶ እሺ አንዴ እናንብብልህና ወደ አማርኛ እንቀይርልሃለን። ችግር የለውም። حدثني أبو الربيع العتكي وأبو كامل الجحدري فضيل بن حسين واللفظ لأبي الربيع قال حدثنا حماد وهو زيد حدثنا أيوب عن محمد عن أبي هريرة قال كان لسليمان 60 امرأة فقال لأطوفن عليهن الليلة فتحمل كل واحدة منهن فتلد كل واحدة منهن غلاما فارسا يقاتل في سبيل الله فلم تحمل منهن إلا واحدة فولدت نصف إنسان فقال رسول الله صلى الله عليه وسلم لو كان استثناء لولدت كل واحدة منهن غلاما فارسا يقاتل في سبيل الله. عندنا هي هو التنيا سيتنا برانك رسول ይሄን አሁን ያነበብከውን በአማርኛ አለ። አንተ እንድትተረጉምልኝ ሳይሆን አረበኛው በአማርኛ አለ። ወደ ጥያቄ ልንሄድ ነው። አንደኛ የሰጠህን ቅድም የጠቀስካቸው 3 ነው እንድጠቅስ ስለፈለኩ ነው። ሁለተኛ የት ነው? ሁለተኛው ሳሂህ አልቡኻሪ 3424 አይሽ 3424 አያብሽ እሺ 3424 24 أن سليمان بن داود لأطفن الليلة على 70 امرأة تحمل كل واحدة فارسا يجاهد في سبيل الله فقال لصاحبه إن شاء الله فلم يقل ولم تحمل شيئا إلا واحدة ساقطا إحدى شقيه فقال النبي صلى الله عليه وسلم لو قالها يعني لجاهدوا في سبيل الله قال شعيب بن داود وأبي الزناد 90 وهو أصح. إيش كتابتنا؟ ግን ውስጥ ለምን አማርኛ በአረበኛ ሆኖ አታረግልኝ? ጥያቄውን መጀመሪያ ላይ ያነሳኸው እኮ ነው እየጠየቀው ያለው ሌላ ነገር አይደለም። 3 ጥቅሶችን ሰጠህን አይደለ? 2ቱን ሰጠህ። 3ኛውን ድገምና ወደ መልሱ ልንሄድልህና አለህ እኮ አሁን አልቀይርም አላልኩም? ሂድ። እሺ ልንገር። ያኛው ደግሞ ሳሂህ አልቡኻሪ 5242 5242 ታይ አሁን የመጨረሻ ነው። ከዛ መልሱን ትጠብቃለህ። 5242 هاي 5242 42 ያው እና 42 እዚህ ጋር
قال سليمان بن داود عليه السلام يعني لأطوفن الليل ب100 امرأة تلد كل واحدة غلاما يقاتل في سبيل الله فقال له الملك قل إن شاء الله فلم يقل ونسي فأطاع. ጥያቄ የሙስሊም ነቢይ ሱሌማን በአንድ ሌሊት ከመቶ ሴቶችና ከዛ በላይ ተኝቷል ይላል። ይሄንን ደግሞ በቁርአናችሁ ወይም ደግሞ በመጽሐፋችሁ ላይ 3 ጊዜ ጠቅሶታል። የነገርኩ ጥቅሱን ጥሎች ላይ ማለት ነው። ሳይላል ቡኻሪም ሰው ከመቶ በላይ ሴቶች ጋር ተገናኘ እንግዲህ ትዳር ያለ ከመቶ በላይ ሆነ ከመቶ ሴቶች ጋር ከመቶ በላይ የሚል ከመቶ በላይ ሴቶች ጋር ተገናኘ እንደሱ የሚል የለም። የተናገረው ብቻ እዚያ ላይ ጠይቅ። ከመቶ በላይ ሴቶች ከመቶ በላይ ተገናኘ ስለማሳይ እንዳትረሳት ይችላል። የኔ ንግግር ስህተት ሊሆን ይችላል። ከመቶ ሴቶች ጋር ተኝቷል በሚለው ያዝልኝ። ከመቶ በላይ መጽሐፍ ቅዱስ ላይ ነው። ከ1000 ሴቶች ጋር ተገናኘ የሚለው እሱን ከፍቻ ያሳያል። እሱን አንተ ትጠይቀኛለህ። አንተ በተራ አሁን እኔ ለጠየቅኩት ጥያቄ መልስልኝ። ከመቶ ሴቶች ጋር በላይ የሚለውን የንግግር ግድፈት ወይም ስህተት አለ። ከመቶ ሴቶች ጋር ተኝቷል ይላል። ይሄ ምንድነው? ሳይላል ቡኻሪ 5242 ሳይላል ቡኻሪ ደግሞ 3424 ላይ ከ70 ሴቶች ጋር ይላል። በአንድ ሌሊት ነው። ይሄ ሳይል ሙስሊም 1654 ላይ ደግሞ ከ60 ሴቶች ጋር ተኝቷል ይላል። አንደኛ ይሄ እርስ በርሱ የሚጣረስ ቃል ነው። እየሰማኝ ከሆነ ሁለተኛ አውቆ ፖዝ ሲያደርገው ራሱ ያልገባኝ ነገር አስተምህሮቱ ይሄንን ይፈቅዳል ወይ? የሙስሊም አስተምህሮ ያልገባኝ ነገር የሙስሊም አስተምህሮ ይሄ ጤነኛውን አስተምህሮ ከሆነ ከመቶ ሴቶች ጋር ከ70 ሴቶች ጋር ከ60 ሴቶች ጋር ተኝቷል እንዴት ይላል? ሁለተኛ ደግሞ እንዴት 3 ጊዜ ይሄንን መልስልኝ። አሁን መልስልህ አጥንት الله قال መሰለህ لكل جعلنا منكم شرعة ومنهاجا ነቢያቶችን ከጠቀሰ በኋላ በመሰረታዊ አስተምህሮ ላይ አንድ እንደሆነ ከጠቀሰ በኋላ በአንዳንድ ህግጋቶችን ትዳርን በመሰሉ ሌሎች ነገራቶች ላይ እያንዳንዳችሁ የተለያዩ ህግጋቶችን አድርጌላችኋለሁ አለ። ለምሳሌ በዚያ ዘመን በሱሌማን ዓለይሂ ሰላም ዘመን ላሉት ሰዎች ትዳርን አስመልክቶ እስከ 100 ሚስት ለሱሌማን ዓለይሂ ሰላም ተፈቅዶለት ነበረ። ገብቶሃል አይደለ? ከፍተኛ መቶ ያገባል፣ ከዚያ ውጭ አያገባም። ይህ ነው። አሁን ላይ በዚያ ህግ እኛ በ100 ሚስት ታገባላችሁ በእስልምና ከተባለ ላ አይቻልም። ማስረጃ ቃለ ሱብሓነሁ ወተዓላ ፊ ሱረት ኒሳ ፈንኪሑ ማ ጣበ ለኩም ሚነ ኒሳኢ መስና ወሱላሰ ወሩባዕ። አላህ ሱብሓነሁ ወተዓላ በዚህ ትውልድ ላይ ደግሞ በዛ ከተባለ እስከ 4 ብቻ ማግባት እንደሚችል አንድ ሙስሊም ገለጸ። ከዚያ በላይ ማግባት እንደማይችል አላህ ሱብሓነሁ ወተዓላ ዘግቶታል። በዚያ ላይ በዚያ ዘመን ላሉት እስከ 100 ድረስ ተፈቅዶለት ነበረ ለሱሌማን ዓለይሂ ሰላም። ያ ነው እና 100 ሚስት መገናኘቱ ለአንተ በጣም ደንቆህ ከሆነ ሰለሞን በቁርአን በእስልምና አስተምሮ ላይ የተገለጸው ያ በአንተ መጽሐፍ ላይ ይሄው ራሱ ሰለሞን የዳዊት ልጅ 1000 ሚስቶችና 700 ሚስቶችና 300 ቁባቶች ነበሩት። ቁባት ማለት ከሚስቶች የሆኑ ቅምጦች ወይንም ቺኮች 700 ሚስቶችና 300 ቁባቶች ጋር እንዴት ነው አንድ ነቢይ አምላክ ቃል የሚገለጥለት አካል 1000 ሚስቶች የሚገባው? ለስዬ 1000 አውጥቼ ማስረጃ ላሳየህ። አንድ የመጽሐፍ ላይ አውጥቼ ላሳየህ። ቆይ አንተ ከመጠየቅ በፊት እኔን ጥያቄ መልስልኝና አንዴ የኔን ጥያቄ መልስ አልጨረስክልኝም እኮ እሱ አይደለም። አስተምህሮቱ ነብያቸው የጻፈው አስተምህሮ በዛ ዘመን ሊሆን ይችላል፣ ግን አሁንም ድረስ እየተጠቀማችሁበት ነው አይደለ? ለእኛ እንጠቀምበትም። እኛ አሁን ያ ለሱሌይማን እንደሆነ ቃል በቃል ራሱ ይናገራል። ያ በዘመኑ ለነበሩ ሰዎች ለሱሌይማን እንጂ እኛ አሁን 100 ሚስት የሚባል አይቻልም በፍጹም። ምናልባት አሁን ላይ እናንተ ብትጠቀሙበት ችግር የለውም፣ ምክንያቱም በመጽሐፋችሁ ላይ ይህን ያክል ብቻ አግቡ የሚል ስለሌለ። ነገር ግን ነቢያቶችህ መጽሐፍ ቅዱስ ላይ እስከ 1000 ስላገቡ አንተ ብታገባች ሌላ ታሪክ እኛ ግን 4 ብሎ ገድቦልን፣ አንተ ላይ ግን የተገደበ የለም። እና ላሳየህ እና
ይሄ ሰለሞን አሁን 100 ብለህ አንተ ጓ ያልክበት ያውና በገዛ መጽሐፍህ ላይ ቁጥር 4 ላይ ምን ይላል? ቁጥር 3 ላይ ለንጉሥ ሰለሞን ማለት ነው። ያው ሰለሞን ቁጥር 3 ለእርሱም ወይዛዝርት የሆኑ 700 ሚስቶችና 300 ቁባቶችም ነበሩት ይላል። አላሁ አክበር። ስማኝ የእናንተ ለነብዩ ሱሌማን ቆይ ልምጣልህ። ቆይ ቅድም ስማኝ አንተ ያልከኝ እግዚአብሔር ዝም አለው። ልመጣልህ እኮ ነብዩ ሱሌማን ለእናንተ አሁን አንጠቀምበትም፣ አላህ የፈቀደለት ነው ነብያችን ብለሃል። የእኛ ደግሞ ይሄ አሁን ያልከው ሰለሞን ይሄን ስላደረገ የኛ አምላክ ቀጥቶታልኝ፣ ፈቅዶለት አይደለም። አንተ አሁን እያልከኛል ፈቅዶለታል። ኖ አልፈቀደለትም። የተቀጣው ማስረጃ 1000 ለምን አገባህ ብሎ የወቀሰበትን አንድ ጥቅስ ስጠኝ። ሰለሞን በህይወቱ ያገኘውና የደረሰበትን ፈተና መጽሐፍ ቅዱስ ላይ ላውጣል እንዴ? ይሄን በማድረጉ ምን ደረሰበት አይደለም ጥያቄው። 1000 ለምን አገባህ ብሎ ይሄን እንዳት የተቆጠረበት ነው እሱ። ይሄንን ሰለሞን ይሄንን በማድረጉ ችግር የለም። ሁሉ ሚስት ለምን አገባህ ብሎ የወቀሰበት አንድ ጥቅስ ራሱን የሰለሞንን ታሪክ እኮ ብታነበው ታገኛለህ። እኔ አንድ ስልክ ስላለኝ እንጂ አወጣልሃለሁ። የተቃወመበት ቦታ የለም አይደለም። ይኸውልህ ጣዖትን በማምለክ ወቀሰው ታሪክ ስላለኝ አወጣልህ። እሺ የቱ ጋር እኔ ይዣለሁ መጽሐፍ ላውጣለሽ? የለም እንደዛ ነው። እግዚአብሔር ሰለሞንን የቀጣው ለምን እንደሆነ ታውቃለህ? የራሱን የሰለሞንን ታሪክ ፈቶ ላይ በመውደቁ ምክንያት ወይኔ ስልክ በጣም ረጅም እኮ ነው የሰለሞን ታሪክ፣ ረጅም ነው የሰለሞን ታሪክ። ሙሉን አንብበው እንዳለ ምዕራፎችን ጠቅሼ አላስኩም እንጂ ሙሉን ብታነበው የሰለሞንን ታሪክ ይህን በማድረጉ ሰለሞን የእኛ ጌታ ኢየሱስ ክርስቶስ ምን ቅጣት እንዳደረሰበት ታገኘዋለህ። ይኸውልህ አዳምጥ። ይኸውልህ አንደኛ ኢየሱስ የዛኔ አይታወቅም፣ አልተወለደም እግዚአብሔር ብሎ። ሁለተኛ ነገር በዚያ ቦታ ላይ ሰለሞንን 1000 ሚስት ለምን አገባህ ብሎ እግዚአብሔር የወቀሰበት አንድ ጥቅስ የለም። በፍጹም ከአንድ በላይ በማግባታቸው አልወቀሳቸው። እንዳውም ብዙ ሚስቶችን እንደሚሰጣቸው ለነብያት ቃል ይገባል። ብዙ መከራከሪያ ጊዜ ስታን እንድታምር አድርገን ሁሉንም አስገልጠን አሁን ደግሞ እኛን አላዳምጥም አልክ። አዳምጥ እንጂ እግዚአብሔር ከ1000 ሚስት ለምን አገባህ ብሎ የወቀሰበት አንድ ጥቅስ የለም እያልኩ ነው። የለም። ሰለሞንን ቀጥቶታል ወይ ለምትለው፣ አዎ ሰለሞንን ቀጥቶታል። ለምን እንደቀጣው ግን ልንገርህ። ሰለሞን ታውቅ ከሆነ በባዳ አምላኩን ክዶ ነበር። ከገባችሁ እንድትናገሩ ሙሉ ነፃነት ከሰጠኋችሁ ለመስማትም እድል ስጡ። ለመስማትም እድል ስጡ። አይምሯቸውን ክፈቱ። ገብታችኋል? አይምሯቸውን ክፈቱ። ይህ 100 ሚስት ብለህ አንተ ያካበድከው በመጽሐፍህ ላይ በ10 አባዛው 1000 ሚስቶች ነበሩት። 1000 ሚስት እንዴት ያገባል? በቃ ምን ጣጣ የላቸው። አይ እግዚአብሔር ቀጥቶታል። ለምንድን የቀጣ እግዚአብሔር 1000 ሚስት ለምን አገባህ ብሎ? ለፍጹም አይደለም። ነገር ግን ሰለሞን እንደ አባት ምን አለ እግዚአብሔር ሲናገር፣ እንደ አባቱ እንደ ዳዊት ግን ሰለሞን በእግዚአብሔር ፊት ፍጹም አልነበረም። እኔንም ትቶ ሌላ ባዕድ አምልኮን አመለከ፣ ካደ እያለ ይናገራል። በዚያ በክህደቱ ምክንያት ቀጣው እግዚአብሔር። ነገር ግን እግዚአብሔር ልክ እንደ አባቱ እንደ ዳዊት ከኔ ስር ፍጹም አልሆነም፣ 1000 ሚስትን እንዴት ያገባል ምናምን አለ። ፍጹም አላለም። ገብቶሃል? ዳዊት ከአንድ በላይ ሚስቶች ነበሩት። ግን ያንን አንስቶ እግዚአብሔር አንዲት ቦታ ላይ አልከውነ ነው ከኔ ፊት አልጸደቀም ዳዊት ከአንድ በላይ ሚስት ነበረውና ፍጹም አላለም። ዳዊት ላይ ያየበት አንድ ስህተት እግዚአብሔር በኦሪዮ ላይ ካደረሰው በደል በቀር ዳዊት ግን በእኔ ፊት ፍጹም ነበር አለ። ከአንድ በላይ ማግባቱንስ በፍጹም አልኮነነበት። ቦታቸው እንዳውም እግዚአብሔር ለዳዊት ብዙ ሚስቶችን እንደሰጠው ይናገራል። ሚስቶችንም ሰጠው ከዚህ በላይ መጨመርልህ ነበር ብፈልግ ኖሯል። ያ ካላመናችሁ ከላይ ያለው ልጅ ይነግራቸዋል። ያገኘው ሽለታ በጣም እውነተኛ ልጅ ነው። ያገኘው ሽለታ